ጤናና ውበት ለሰው ልጅ በተለይም ለሴቶች የዕለት ተዕለት ህይወት መስተጋብርና ለራስ ከሚሰጥ ግምት ጋር ቀጥታ ግንኙነት አላቸው። ይሁን እንጂ በርካታ ሴቶች በግልጽ ለመወያየት የሚከብዳቸውን ነገር ግን በውስጣቸው ከፍተኛ ጭንቀት የሚፈጥርባቸውን አንድ የጤናና የሰውነት ቅርጽ ለውጥ ያስተውላሉ። ይህም የጡት መጠን ከመጠን በላይ መጨመርና የጡት መውደቅ ወይም መላላት ነው። ይህ ሁኔታ በተለያዩ የዕድሜ ክልሎች ባሉ ሴቶች ላይ የሚከሰት ሲሆን ከውበት ባሻገር በትከሻ፣ በአንገትና በጀርባ ላይ ከፍተኛ የህመም ስሜት ሊያስከትል ይችላል። በዛሬ ቪዲዮአችን ይህ ችግር ለምን እንደሚከሰት በሳይንሳዊ መንገድ እንመረምራለን። ከሁሉም በላይ ደግሞ ምንም አይነት የቀዶ ጥገና ወይም የጎንዮሽ ጉዳት ያላቸውን መድኃኒቶች ሳይጠቀሙ በቤት ውስጥ በቀላሉ ሊተገበሩ የሚችሉ በተጨባጭ የተጠኑና አስተማማኝ የተፈጥሮ መፍትሄዎችን በዝርዝር እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት የሰውነቱን ጤናና ቅርጽ እንዴት በተፈጥሯዊ መንገድ መጠበቅ እንደምትችሉ ሙሉ መረጃውን አግኙ። መፍትሄዎቹን ከመፈለጋችን በፊት ግን ችግሩ ከምን እንደሚነሳ በግልጽ ማወቅ ተገቢውን ጥንቃቄ ለማድረግ ይረዳል። ጡት በውስጡ ምንም አይነት የአጥንት ወይም የጡንቻ ክፍል የለውም። ሙሉ በሙሉ የተገነባው ከስብ ወይም አዲፖስ ቲሹ፣ ከእጢዎች ወይም ማማሪ ግላንድ እና ጡቱን ደግፎ ከሚይዘው ኩፐርስ ሊጋመንት ከተባለ የቲሹ ትስስር ነው። ጡት እንዲወድቅና ከመጠን በላይ እንዲተልቅ የሚያደርጉ ዋና ዋና ምክንያቶች የሚከተሉት ናቸው። አንደኛ፣ የስበት ኃይልና የዕድሜ መጨመር ወይም ኤጂንግ ኤንድ ግራቪቲ። ዕድሜ እየጨመረ ሲሄድ በሰውነታችን ውስጥ የሚገኘውና ለቆዳችን መለጠጥና መጥበቅ ተጠያቂ የሆነው የኮላጅንና የኤላስቲን ምርት እየቀነሰ ይመጣል። በዚህ ምክንያት ጡትን ደግፈው የሚይዙት ቲሹዎች እየላሉ ይሄዳሉ። ሁለተኛ፣ ፈጣን የክብደት መጨመርና መቀነስ ወይም ዌት ፍላክቹዌሽን። የሰውነት ክብደት በከፍተኛ ሁኔታ ሲጨምር በጡት ውስጥ ያለው የስብ ክምችት አብሮ ያድጋል። ክብደት በድንገት በሚቀንስበት ጊዜ ደግሞ የሰፋው ቆዳ ሳይጠብቅ ስለሚቀር ጡቱ እንዲዝለፈለፍ ያደርገዋል። የሆርሞን መዛባት ወይም ሆርሞናል ቼንጅስ በጉርምስና፣ በእርግዝና እንዲሁም በማረጥ ወቅት የሚከሰቱ የኤስትሮጅን ሆርሞን ለውጦች በጡት መጠንና ጥንካሬ ላይ ከፍተኛ ተጽዕኖን ያሳድራሉ። አራተኛ፣ የተሳሳተ የአቀማመጥ ልማድ ወይም ፑር ፖስቸር። ወደፊት ጎበጥ ብሎ የመቀመጥ ወይም የመራመድ ልማድ ደረት ላይ ያሉትን ጡንቻዎች ስለሚያዳክም ጡቶች ወደ ታች እንዲሳቡ ያደርጋል። አምስተኛ፣ ተስማሚ ያልሆነ የጡት ማስያዣ አጠቃቀም። በተለይም ስፖርት በሚሰራበት ጊዜ ወይም የዕለት ተዕለት እንቅስቃሴ በሚደረግበት ጊዜ ደጋፊነታቸው ደካማ የሆኑ የጡት ማስያዣዎችን መጠቀም ቲሹዎች በቀላሉ እንዲለጠጡ ያደርጋል። አሁን የጡት መውደቅ ወይም የጡት መተለቅን ሊያስተካክሉ እንዲሁም እንዳይከሰቱ ሊያደርጉ የሚችሉ ወሳኝ ቴክኒኮችን ነግራችኋለሁ። አንደኛ፣ የደረት ጡንቻዎችን የሚያጠነክሩ የሰውነት እንቅስቃሴዎች ወይም ታርጌትድ ኤክሰርሳይዝ። ጡት ራሱ የራሱ ጡንቻ ባይኖረውም ከጡት ስር የሚገኘው ፔክቶራሊስ ሜጀር የተባለው የደረት ጡንቻ ሲጠነክር ጡቱን ወደ ላይ የማንሳትና የማጥበቅ ተፈጥሯዊ አቅም አለው። ይህ እንዲሆን ከሚሰሩት ኤክሰርሳይሶች መካከል የመጀመሪያው ፑሽአፕ ነው። አሰራሩን በተመለከተ እጅን በትከሻ ስፋት ልክ መሬት ላይ በማስቀመጥ ሰውነትን ቀጥ አድርጎ ወደ ታች ማውረድና ወደ ላይ መግፋት። ይህንን ማድረግ ለሚከብዳቸው ሴቶች ጉልበትን መሬት ላይ በማስደገፍ መስራት ይቻላል። ሌላው እንቅስቃሴ ደግሞ የደረት መጭመቅ ወይም ቸስት ፍላይ ዊዝ ደምብልስ ነው። አሰራሩን በተመለከተ በጀርባ መሬት ወይም አግዳሚ ወንበር ላይ በመተኛት መጠነኛ ክብደት ያላቸውን ነገሮች ወይም በውሃ የተሞሉ 2 የፕላስቲክ ጠርሙሶችን በእጅ በመያዝ እጆችን ወደ ጎን መዘርጋትና ወደ ላይ ማምጣት ነው። የነዚህ የሁለት እንቅስቃሴዎች ጥቅም የደረት ጡንቻን በግልጽ በማሳደግ ጡት እንዲነሳ ያደርጋል። ሁለተኛ፣ ቀዝቃዛ ውሃ ወይም የበረዶ ማሳጅ በእንግሊዘኛው አይስ ሜሴጅ እንለዋለን። ወደ አሰራሩ ስንመጣ የበረዶ ቁርጥራጮችን በንጹህ ጨርቅ በመጠቅለል በሁለቱም ጡቶቹ ላይ በክብ ቅርጽ ወይም ሰርኩላር ሞሽን ለ1 ደቂቃ ያክል ረጋ ባለ መንፈስ ማሳጅ ማድረግ። ካለቀ በኋላ ወዲያውኑ በደረቅ ፎጣ ማድረቅ። ወደ አጠቃቀሙ መመሪያ ስንመጣ ደግሞ በረዶ በቀጥታ ቆዳውን እንዳይጎዳው ከ1 ደቂቃ በላይ ማቆየት የለባችሁም። ቀዝቃዛው የሙቀት መጠን የቆዳ ቀዳዳዎችንና የደም ስሮች እንዲኮማተሩ በማድረግ የቆዳውን የመለጠጥ አቅም ያነቃቃል። ሶስተኛ፣ ከተፈጥሯዊ ዘይቶች ጋር የሚደረግ ማሳጅ ወይም
ናቹራል ኦይል ሜሴጅ የወይራ ዘይት ወይም የአቮካዶ ዘይትን መጠቀም። እነዚህ ዘይቶች በቫይታሚን ኤ፣ በቫይታሚን ዲ እና በቫይታሚን ኢ እንዲሁም በአንቲኦክሲዳንትነት የበለጸጉ በመሆናቸው የቆዳ ሴሎችን ያድሳሉ። ወደ አጠቃቀሙ ስንመጣ ጥቂት የዘይት ጠብታዎችን እጅ ላይ በማሸት ማሞቅ፣ ከዚያም ከታች ወደ ላይ ወይም አፕዋርድ ሞሽን በክብ ቅርጽ ከ10 እስከ 15 ደቂቃ ረጋ አድርጎ ማሸት። ይህ በሳምንት ከ4 እስከ 5 ጊዜ ሊደረግ ይችላል። የደም ዝውውርን በማሻሻል የቲሾቹን ጥንካሬ ይጨምራል። አሁን ያየናቸው ሶስቱ መንገዶች የውጭ እንክብካቤ ናቸው። የውጭ እንክብካቤ ብቻውን በቂ አይደለም። ስለዚህ የሰውነታችን ውስጣዊ ጤንነት በቆዳችን ላይ እንዲንጸባረቅ ማድረግ አለብን። ለዚህም ደግሞ 3 መንገዶችን እመክራችኋለሁ። የመጀመሪያው የተመጣጠነ ምግብ ወይም ኒውትሪሽን ነው። በቂ ፕሮቲን መውሰድ የጡንቻና የቲሾችን ጥገናን ያፋጥናል። በተጨማሪም በቫይታሚን ሲ እና ዚንክ የበለጸጉ ምግቦች እንደ ብርቱካን፣ ሎሚ፣ አረንጓዴ ቅጠላ ቅጠሎችን በሰውነታችን ውስጥ የኮላጅን ምርት እንዲጨምር ያደርጋሉ። ሁለተኛው በቂ ውሃ መጠጣት ነው ወይም ሃይድሬሽን። ቆዳችን ተለዋዋጭና ጥብቅ ሆኖ እንዲቆይ በቀን ቢያንስ ከ2 እስከ 3 ሊትር ውሃ መጠጣት ያስፈልጋል። የውሃ እጥረት ቆዳ በቀላሉ እንዲሰነጠቅና እንዲያረጅ ያደርጋል። ሶስተኛው ደግሞ ትክክለኛውን የጡት ማስያዣ መጠቀም ነው። የጡትን መጠን በትክክል የሚደግፍ በጣም ያልጠበቀና ያላላ የጡት ማስያዣ መጠቀም ተገቢ ነው። የጡት መውደቅ ወይም መጠን መጨመር የተፈጥሮ የህይወት ጉዞ አካል እንጂ ልንጨነቅበት የሚገባ ጉዳይ አይደለም። ዛሬ ተነጋገርንባቸው መፍትሄዎች ስፖርታዊ እንቅስቃሴዎች፣ የተፈጥሮ ዘይት ማሳጆችና የአኗኗር ዘይቤ ማስተካከያዎች ሙሉ በሙሉ ጤናማና ምንም አይነት የጎንዮሽ ጉዳት የሌላቸው ናቸው። ነገር ግን ለውጥ ለማየት ቀጣይነት ያለው ጥረትና ትዕግስት ያስፈልጋል። ውድ ተመልካቾቻችን ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ ያድርጉ። በቪዲዮ ዙሪያ ያላችሁን አስተያየት ወይም በቀጣይ እንድሰራላችሁ የምትፈልጉትን የጤና ርዕስ በኮመንት መስጫው ላይ ጻፉልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ በየሳምንቱ የሚለቀቁ አስተማማኝ የጤና መረጃዎችን ያግኙ። ጤናችሁ ጥበቃችሁ ነው። በሌላ አዲስ ቪዲዮ እስከምንገናኝ ቸር ቆዩ።